ሰላም ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አባል ይሁኑ። ዛሬ በመናቀርብላችሁ ልዩ ቪዲዮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ እጅግ አስደናቂ የሆነውን የአቡነ አረጋዊ ታሪክ እናያለን። በዚህ ቪዲዮ አባታችን ከሮም ቤተመንግስት ተነስተው ወደ ኢትዮጵያ እንዴት እንደመጡ፣ በደብረ ዳሙ ተራራ ላይ የተፈጸመውን የዘንዶን ተአምር፣ ከቅዱስ ሚካኤል ጋር ሰማያዊ ወዳጅነትና በመጨረሻ ሞትን ሳይቀምሱ እንዴት እንደተሰወሩ በዝርዝር እናያለን። እስከ መጨረሻ አብራችን ቆዩ። መልካም ቆይታ። አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልዳኝ በቅድመ ሥላሴ ጻድቁ። ኢትዮጵያ ሰማይ ስር በገደላማው የትግራይ ተራራች አናት ላይ አንድ ታላቅ ምስጢር አለ። በገመድ እንጂ በደረጃ የማይወጡበት ከ900 ዓመታት በላይ ዕድሜ ያስቆጠረና እስከ ዛሬ ድረስ ሳይፈርስ የቆመ ህንፃ። ይህ ስፍራ ደብረ ዳሙ ነው። ዛሬ የምነግራችሁ ስለ ገዳሙ ብቻ ሳይሆን ዘውዱን ጥሎ ስለመነነው ንጉሥ ስለ ቅዱስ ሚካኤል ጥበቃና ሞትን ሳይቀምሱ ስለተሰወሩ ታላቅ አባት ስለ አቡነ አረጋዊ ነው። ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ታሪኩ እንለፍ። ታሪካችን የሚጀምረው በ5ኛው መቶ ክፍለ ዘመን በታላቋ ሮም ቤተመንግስት ውስጥ ነው። ዘሚካኤል ተብሎ የተሰየመው ወጣት የንጉሥ ይስሐቅና የንግሥት ዕድና ልጅ ነበር። በዙፋን ላይ ተቀምጦ ዓለምን እንዲገዛ ቢጠበቅም የእርሱ ልብ ግን ከምድራዊ ንጉሥነት ይልቅ ለሰማያዊ አምላክ ተገዝቶ ነበር። ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድን ምን ይጠቅመዋል የሚለውን ቃል መርህ አድርጎ የሮምን ድባብና የቤተ መንግሥቱን ክብር ንቁ ወደ አባ ጴንጤሌዎን ገዳም ገባ። በዚያም በጸሎትና በትህትና በመጽናቱ አረጋዊ መንፈሳዊ ሽማግሌ የሚል ታላቅ ስያሜን አግኝቷል። አቡነ አረጋዊ ብቻቸውን አልነበሩ። 8ቱን ሌሎች ቅዱሳን አባቶቻችንን አስከትለው በ470 ዓመተ ምህረት ወደ ጥንታዊቷ አክሱም ከተማ ገቡ። በወቅቱ የነበረው ንጉሥ አጼ አልአሜዳ በክብር ተቀበላቸው። እነዚህ 9 ቅዱሳን ወደ ኢትዮጵያ የመጡት ለሽሽት ብቻ አልነበረም፣ ወንጌልን ለማብራትና መጻሕፍትን ወደ ጥንታዊ የግዕዝ ቋንቋ ለመተርጎም እንጂ። ከ12 ዓመት በአክሱም ቆይታ ቋንቋውንና ባህሉን ካጠኑ በኋላ እያንዳንዳቸው ወደ ተለያየ ተራራ ለጸሎት እንደተሰማሩ ታሪካቸው ይናገራል። የደብረ ዳሙ ተአምርና የቅዱስ ሚካኤልን ሰይፍ ደግሞ እንመልከት። አቡነ አረጋዊ የመረጡት ተራራ ግን ለሰው ልጅ የማይቻል ስለነበር ደብረ ዳሙ ደረጃ የሌለው ቀጥ ያለ ገደልና አባታችን ወደ አናቱ ወጥተው ለመጸለይ ሲመኙ የሰው ኃይል አልረዳቸው። በዚያን ጊዜ ሰማያዊ ተአምር ተፈጸመ። ሊቀ መላእክት ቅዱስ ሚካኤል በአካል ተገልጦ ግዙፉን ዘንዶ አዘዘላቸው። ዘንዶም በጅራቱ አባታችንን ጠምጥሞ ወደ ሰማይ አነሳቸው። ቅዱስ ሚካኤልም በስተቀኝ በኩል ሆኖ አጋንንትን እንዳይቀርቧቸው በብርሃን ሰይፍ እየጠበቀ ተራራው አናት ላይ ያደረሳቸው። ዛሬም ድረስ በገመድ የሚወጣው ያ ጅራት የዚያ ተአምር ምልክት ነው። አባታችን በደብረ ዳሙ ገዳም ውስጥ በጸሎትና በትህትና 99 ዓመታትን አሳልፈዋል። ከመላእክት ጋር ይነጋገሩ እንደነበር፣ ሰማያዊ መናን ይመገቡ እንደነበር፣ በመጨረሻ ጥቅምት 14 ቀን እንደ ማንኛውም ሰው በመቃብር አልተቀበሩ። ይልቁኑ እንደነ ቅዱስ ያሬድ እንደነ ነቢዩ ኤልያስ በፈጣሪ ፈቃድ ከዓይን ተሰውረዋል። ውድ ተመልካቾቻችን የአቡነ አረጋዊ ታሪክ የጽናት የእምነት ታሪክ ነው። ዘውድን ስልጣንን ከፈጣሪ ፍቅር አይበልጥምና ትምህርትን ይሰጠናል። ዛሬም በደብረ ዳሙ ተራራ ላይ የሚሰማ ድምፅ የአባታችን በረከት ነው። ኢትዮጵያዊ የዜማ ሊቅ ቅዱስ ያሬድ ካከናወናቸው ታላላቅ መንፈሳዊና ባህላዊ ስራዎች በኋላ በመጨረሻ ዘመኑ ወደ ሰሜን ኢትዮጵያ ሰሜን ተራሮች በመሄድ በጸሎት ላይ ያለ እንደተሰወረ ይታመናል። እስከዛሬ ድረስ አልሞተም ተብሎም ነው የሚነገረው። ሌላው አቡነ ተክለ ሃይማኖት ምንም እንኳን የአቡነ ተክለ ሃይማኖት አጽም በደብረ ሊባኖስ ቢገኝም በገደላቸው ላይ ግን ጸሎት ሲቆሙ ከምድር 3 ክንድ ከፍ ይሉ እንደነበርና የመሰወር ጸጋ እንደተሰጣቸው ይነገራል። ነገር ግን ሙሉ በሙሉ ሳይሞቱ የተሰወሩ እንደ አቡነ አረጋዊ ያሉ አባቶች ናቸው። ሌላው የዋልድባው ገዳም መስራች የሆኑት አባ ሳሙኤል እጅግ አስቸጋሪ በሆነ ተጋድሎና በብቸኝነት ፈጣሪ ሲያገለግሉ ቆይተው በመጨረሻም ከዚህ ዓለም ዓይን እንደተሰወሩ በገድላቸው ላይ ተመዝግቧል። በመጽሐፍ ቅዱስ ደረጃ ደግሞ ሳይሞቱ የተሰወሩ ወደ ሰማይ የተወሰዱ 2 ታላላቅ አባቶች አሉ። ሄኖክና ነቢዩ ኤልያስ ናቸው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ።
እግዚአብሔርም ስለወደደ አልተገኘም ተብሎ ተጽፏል። ዘፍጥረት ምዕራፍ 5 ከቁጥር 24 ላይ በብርሃን ሰረገላ ወደ ሰማይ እንደተወሰደ በነገስታት መጽሐፍ ላይ ተገልጿል። በኢትዮጵያ ገዳማት ውስጥ ስማቸው የማይታወቅ ነገር ግን ባህታውያን ተብሎ የሚጠሩ በጫካ በዋሻ ውስጥ ተሰውረው ለሀገርና ለሕዝብ የሚጸልዩ ብዙ ቅዱሳን እንዳሉ ይታመናል። መሰወር በክርስትና ትምህርት መሰረት የቅድስና ከፍተኛ ደረጃ ነው። እነዚህ ቅዱሳን ዓለምን ስጋዊ ፍላጎታቸው ድል ስለነሱ ፈጣሪ ሞትን እንዳያዩ በመንፈሳዊ ዓለም ሕያው እንዲሆኑ ያደርጋቸዋል። ከአባታችን ከአቡነ አረጋዊ ጋር የመጡ 9 ቅዱሳን ስም ዝርዝራቸውን ስንመለከት እነዚህ ቅዱሳን በ5ኛው መቶ ክፍለ ዘመን ከሮም ከቢዛንታይን ግዛት ተነስተው ወደ ኢትዮጵያ የመጡና ወንጌልን ያስፋፉ መጻሕፍትን የተረጎሙ ታላላቅ አባቶች ናቸው። ዝርዝራቸውም እንደሚከተለው ነው። አባ ዘሚካኤል አረጋዊ፣ አባ ጰንጤሌዎን፣ አባ ይስሐቅ ወይም ገሪማ፣ አባ አፍጼ፣ አባ ጉባ፣ አባ አሊፍ፣ አባ ሊቃኖስ፣ አባ ጽህማ፣ አባ ይማአታ ተብለው ይጠራሉ። 9 ቅዱሳን ወደ ኢትዮጵያ ሲመጡ እያንዳንዳቸው በተለያዩ የሀገሪቱ ክፍሎች በመሰማራት ገዳማትን መስርተዋል። እነዚህ አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ላላት ጠንካራ መሰረትና ጥንታዊ የብራና መጻሕፍት ትልቅ ድርሻ ያበረከቱ ናቸው። በተለይ አቡነ አረጋዊ የእነዚህ ቅዱሳን አስተባባሪ መሪ በመሆን ይታወቃሉ። አቡነ አረጋዊ ከ1000 ዓመታት በፊት የተፈጸመ ቢሆንም ለእነዚህ ትውልድ ወይም ደግሞ አሁን ላለነው ትውልድ በተለይ በቴክኖሎጂ በቁሳቁስ ለተከበበ ወጣት እጅግ ጠቃሚ የሆነ መልእክቶችን ያስተላልፋል። እስቲ እንመልከታቸው። አንደኛው እውነተኛ ማንነትን ፍለጋ ነው። በዚህ ዘመን ብዙዎቻችን በዝነኝነት በሀብትና በስልጣን እንሳባለን። አቡነ አረጋዊ ግን የሮም አልጋ ወራሽ ሆነው ሳለ ያንን ክብር ሁሉ ትተው ወደ ምንኩስና የገቡት እውነተኛ ደስታ፣ የህይወት ትርጉም የሚገኘው በቁሳቁስ ሳይሆን በፈጣሪ ውስጥ ባለ ሰላም መሆኑን ስለገባቸው ጭምር ነው። ውጫዊ ስኬት ብቻውን ማንነትን አይገልጸውም። እውነተኛ ማንነት የሚገኘው ለራስህና ለፈጣሪ ታማኝ ስትሆን ብቻ ነው። ሁለተኛው የዓላማ ጽናትና ትዕግስትን ነው። ወደ ደብረ ዳሞ አምባ ለመውጣት የገጠማቸው ፈተና ቀላል አልነበረም። ተራራው ገደላማና የማይታለፍ ቢመስልም አባታችን ግን ተስፋ ሳይቆርጡ በጸሎት ጸንተዋል። ያንንም ገደል ያለ ልፋት በጽናታቸው ወጥተውታል። በሕይወት ፊት ለፊት የደብረ ዳሞ ተራራ የሚያክል ፈተና ቢደቀንም በጽናትና በእምነት ከቆምክ የማይታለፍ ገደል የለም። ሶስተኛውና በጣም ወሳኙ ነገር መንፈሳዊ ወዳጅነትና ድጋፍ ነው። አባታችን ብቻቸውን አልነበሩ። ቅዱስ ሚካኤል ይረዳቸው እንደነበረ፣ ይህም ለወጣቱ ትውልድ ብቻውን ከመታገል ይልቅ በመንፈሳዊ አባቶች፣ በጥሩ ጓደኞችና በመላእክት ጥበቃ መታገዝ ምን ያህል ስኬታማ ውጤታማ እንደሚያደርግ ሲያሳየን፣ በሕይወትህ ጉዞ ላይ የሚመክሩህና የሚደግፉ ብርሃን የሆኑ ሰዎችን መንፈሳዊ መሪዎችን ማግኘት ትልቅ ስኬት ነውና። አራተኛው ለእውቀትና ለጥበብ መሰጠትን እናይበታለን። አቡነ አረጋዊ ወደ ኢትዮጵያ መጥተው ዝም ብለው አልተቀመጡም። መጻሕፍትን ተርጉመዋል፣ ትምህርትን አስፋፍተዋል። ይህ ደግሞ ትውልዱ ካገኘው እውቀትና ለሀገሩ ለወገኑ የሚተርፍ ስራን መስራት እንዳለበት ያስተምረናል። የተማርከው እውቀትና ያለህ ጥበብ ትርጉም የሚኖረው ለሌላ ሰዎች ብርሃን መሆን ሲችል ብቻ ነው። አምስተኛውና የመጨረሻው ትህትና ነው። ከንጉሥ ቤተሰብ ተወልደው እንደ ተራ ሰው በትህትና መኖራቸው፣ ሕዝቡን ማገልገላቸው ትልቅ ትምህርት ነው። በዚህ ዘመን ላለን ለእኔ፣ ለእናንተ፣ ለሁላችንም እኔ ብቻ ባይነት ትልቅ መድኃኒት ነው። ከፍታ የሚገኘው ዝቅ ብሎ በማገልገልና በትህትና ውስጥ ስለሆነ ማለት ነው። ዛሬም ድረስ ወደ ገዳሙ ለመግባት የምንጠቀምበት ገመድ ያንን የዘንዶ ጅራትና መለኮታዊ እርዳታ የሚያስታውስ ነው። ደብረ ዳሞ የኢትዮጵያ ጥንታዊ ስልጣኔ ምስክር ነው። በድንጋይና በእንጨት የተገነባው ቤተ ክርስቲያኑ ከ1500 ዓመታት በላይ ሳይፈርስ ቆይቷል። እዚያ ስፍራ መጻሕፍት ተተርጉመዋል፣ መንፈሳዊ ዜማዎች ቀርበዋል፣ ገዳማዊ ሕይወትም ስር ሰዷል። አቡነ አረጋዊ ከአፄ ገብረ መስቀል ጋር በመሆን ይህንን ቅዱስ ስፍራ የጥበብ ማከማቻ አድርገውት ነበረ። የአቡነ አረጋዊ ታሪክ እንደ ማንኛውም ሰው በሞት አላበቃም። እንደ ነቢዩ ኤልያስ፣ እንደ ሄኖክ አባታችን በጥቅምት 14 በ99 ዓመታቸው ከዚህ ዓለም እይታ ተሰውረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት አባታችን ዛሬም በጸሎታቸው ሀገርና ሕዝብን ይጠብቃሉ። የገዳሙ እጅግ የታዋቂ መለያ ወደ ላይ በመውጣትና ምንም አይነት ደረጃ ወይም መንገድ የሌለው መሆኑ ነው።
ወደ ገዳሙ ለመግባት 15 ሜትር ያህል የሚረዝም ከቆዳ የተሰራ ጠንካራ ገመድ ወይም ጅራፍ መውጣት ግድ ነው። የመውጫ አቡነ አረጋዊ በዘንዶ ተጠምጥመው የወጡበትን ተአምር ያስታውሳል። ዛሬም ድረስ መነኮሳቱና ጎብኚዎቹ ይህን ገመድ ተጠቅመው ወደ ላይ የሚወጡበት ማለት ነው። የደብረ ዳሞ ቤተክርስቲያን በኢትዮጵያ ከአክሱም ዘመን ጀምሮ እስካሁን ድረስ ሳይፈርስ ያለ ጥንታዊ ህንፃ ነው ተብሎ ይታመናል። አሰራሩም ደግሞ ሳንድዊች ግድግዳ በሚባል ጥበብ የተጠቀመ ሲሆን ድንጋይና እንጨት በፍራረቃ እየተጠቀሙ በሰንሰለት የታሰሩበት ነው። ጣራውና ግድግዳው በውስጡ የሚገኝ የእንጨት ቅርጻ ቅርጽ ላይ የአራዊት የአዋፍና የጂኦሜትሪክ ቅርጽ ተቀርጸውበታል። ይህ ጥበብ የጥንታዊቷ አክሱም የስነ ህንፃ ብቃት በግልጽ የሚያሳይ ነው። አምባ ላይ መገኘቱ ደግሞ ገዳሙ የሚገኘው ደብረ ዳሞ ወይም አምባ ተብሎ በሚጠራ ሜዳ ተራራ ላይ አናት ስለሆነ ነው። የተራራው አናት ሰፊና ሜዳ በመሆኑ መነኮሳቱ እዚያው ላይ ዝናብ በማጠራቀም በእርሻ ስራ ተጠምደው ራሳቸውን ችለው ይኖራሉ። ከላይ ሆኖ የሚታየው የተራራው የትግራይ ግዛት እይታ እጅግ አስደናቂና ለመንፈሳዊ ጸጥታ ምቹ ስፍራ ነው። ታዲያ ጥንታዊና መጻሕፍት ቅርሶቹ ደግሞ ይህ የኢትዮጵያ ጥበብና የታሪክ መዛግብት ማከማቻ እንደሆነ ይነገርለታል። በገዳም ውስጥ እጅግ ጥንታዊ የሆኑ ብራና የተጻፉ መጻሕፍት፣ የወርቅና የብር ንዋያተ ቅድሳት ይገኛሉ። እነዚህ ቅርሶች በ6ኛው መቶ ክፍለ ዘመን በቅዱሳኑ የተተረጎሙና የተጻፉ በመሆናቸው ለታሪክ ተመራማሪዎች ትልቅ ዋጋ አላቸው። ታዲያ የገዳሙ ስርዓትን ስንመለከት ገዳሙ እስከ ዛሬ ድረስ የጥንት ስርዓቱን ጠብቆ የሚኖር ሲሆን ወደ ገዳሙ መግባት የሚፈቀደው ለወንዶች ብቻ ነው። እንስሳት እንኳን ቢሆኑ ሴት ወደ ተራራ አናት አይወጡም። ይህ ገዳም የኢትዮጵያ ስልጣኔና ጽናት ተጋጠውበት የሚታዩበት ሕያው ሙዚየም ነው። በተለይ በአቡነ አረጋዊ አማካኝነት የተመሰረተው ይህ ስፍራ በኢትዮጵያ የገዳማዊ ሕይወት መነሻ ተደርጎ ይወሰዳል። አቡነ አረጋዊ ወደ ደብረ ዳሞ ተራራ ለመውጣት ሲሞክሩ ዘንዶ ሊተናኮላቸው ወይም ደግሞ ከለከላቸው እንደነበረ በታሪክ ድርሳናት ይነገራል። ታዲያ በመንፈሳዊ እይታ ስንመለከተው ደብረ ዳሞ ያኔ ሰው የማይደርስበት ጭው ያለ በረሃና የአራዊት መኖሪያ ስለነበር በክርስትና አስተምህሮ ዘንዶ የክፋት ወይም የዲያብሎስ ተምሳሌ ተደርጎ ይወሰዳል። ታዲያ ቅዱሱን አባት መቃወሙ በቦታው ላይ ገዳሙን መስርተው ፈጣሪ ሊያመሰግኑበት ሲነሱ በዚያ የሰፈረው ክፉ ኃይል ወይም ዘንዶ የተመሰለው ስፍራውን ላለመልቀቅና ቅዱሱን ለማስፈራራት ሙከራ ማድረጉ ነው። አቡነ አረጋዊ ተራራውን ለመውጣት 3 ቀን ያህል በጾም በጸሎት ፈጣሪን ሲለምኑ ነበረ። ዘንዶ በጅራቱ ተጠምጥሞ ሲያወጣቸው መጀመሪያ ላይ የነበረ ሁኔታ አስፈሪ ነበረ። በመጨረሻ ግን ፈጣሪ ለቅዱሱ አባት ኃይል ሰጥቷቸው ዘንዶውን ታዛዥ እንዲሆን ተደርጓል። ይህም ክፋትን በጽናት ማሸነፍ የሚለው ትልቅ መንፈሳዊ ትምህርትን ያስተላልፋል። ዘንዶ መጀመሪያ ተቃውሞ ማሳየቱና በኋላ ግን ወደ ታዛዥነቱ ተቀይሮ ቅዱሱን ተሸክሞ ማውጣቱ የአቡነ አረጋዊ ቅድስና ይበልጥ ጎልቶ እንዲታይ አድርጎታል። ዘንዶ በጅራቱ ተጠምጥሞ 15 ክንድ ያህል ወደ ላይ እንዳወጣቸው ይነገራል። ይህም ተራራው በሰው ኃይል ብቻ ሊወጣ የማይቻል እንደነበርና በእግዚአብሔር ተአምር፣ በእግዚአብሔር ቸርነት፣ በቅዱስ ሚካኤል አማላጅነት በተአምር እንደተሳካ ማሳያ ነው። ገድላቸው ላይ በስፋት በዝርዝር ከሰፈሩ ታሪኮች አንዱ የደብረ ዳሞ አምባ አወጣጥ ነው። አባታችን ወደ ተራራው ለመውጣት ሲመኙ ጌታ እንዲህ አላቸው፣ ዘንዶ በጅራቱ ጠምጥሞ ያውጣ። በዚያ ጊዜ አንድ ግዙፍ ዘንዶ መጥቶ በጅራቱ ጠምጥሞ ወደ ላይ እንዳወጣቸውና ቅዱስ ሚካኤል በስተቀኝ በኩል ሆኖ በሰይፍ እየጠበቃቸው እንደነበረ ይነገራል። ተራራው ላይ ከወጡ በኋላ ሃሌሉያ ብለው ፈጣሪ እንዳመሰገኑ ገድላቸው ላይ ይነገራል። ሌላው አቡነ አረጋዊ ከአጼ ገብረ መስቀል ጋር ጽኑ ፍቅር የነበራቸው አባት ነበሩ። ለአረጋዊ ስለ ታዋቂው ንጉሥ አጼ ገብረ መስቀል ስለ አቡነ አረጋዊ ቅርብ ወዳጅነት ሲናገር ንጉሱ ለገዳሙ ግንባታ ድጋፍ ሲያደርጉ አቡነ አረጋዊ ደግሞ ለንጉሱ መንፈሳዊ ምክርና ጸሎት ያደርጉላቸው እንደነበር ይናገራል። ገዳሙ ታንጾ ሲያልቅ ንጉመድ ወጥተው እንደጎበኙትና ዳህምሞ ይህ ማለት አፈራርሰው ደርምሰው እንደማለት ነው የሚል ቃል ወደ ደብረ ዳሙ እንደተቀየረ ይተረካል። ትምህርታቸውና ተአምራታቸውን ደግሞ በመጨረሻም እንደገደላቸው አገላለጽ አቡነ አረጋዊ አልሞቱም፣ ይልቁንም በጥቅምት 14 በ99 ዓመታቸው በጌታ ትእዛዝ ተሰውረው እንደሆነ ይነገርላቸዋል። አይነ ስጋ ሳይሞት ወደ መንፈሳዊ ዓለም ተሸጋግረዋል። ይህ ለቅዱሳን የሚሰጥ ልዩ ጸጋ እንደሆነ
በቤተ ክርስቲያን ይነገራል። እሺ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ለብዙዎች እንዲደርስ ደግሞ ማጋራታችሁን አትርሱ። አዳዲስ ቪዲዮቻችን እንዲደርሳችሁ ደግሞ የኖቲፊኬሽን ማብራታችሁን አትርሱ። እግዚአብሔር አምላክ ከአቡነ አረጋዊ ቃል ኪዳን ረድኤት በረከት ያሳትፈን፣ ቃል ኪዳናቸውን ያሳድርብን። በሌላ ቪዲዮ እስከምንገናኝ ደግሞ ቸር ሰንብቱ። መልካም ጊዜ። አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት ሕያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን በቅድመ ሥላሴ ከእናት ከአባት ፍቅር አቡነ አረጋዊ አምላክን መርጠሃል አቡነ አረጋዊ መከራ መስቀሉን በእውነት ታግሰሃል እግዚአብሔር ቸርነት ከሞት ሰውሮሃል አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት ሕያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን በቅድመ ሥላሴ ጤረ መለኮት አቡነ አረጋዊ በልብ ሲመላ አቡነ አረጋዊ ተባል ሳለ ታናሽ ጨቅላ ጸጋ ትደርብን ትሆንልን ጥላ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት ሕያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን በቅድመ ሥላሴ ከዳሞ ተራራ አቡነ አረጋዊ ከማይሌት ከተማ አቡነ አረጋዊ ተባል ሳለ ታናሽ ጨቅላ ጸጋ ትደርብን ትሆንልን ጥላ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት ሕያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን በቅድመ ሥላሴ የሕግ መምህር አቡነ አረጋዊ በረከት አድለን አቡነ አረጋዊ ከድካም ወደ ኃይል በእምነት አሻግረን ወደ ጌታ ደስታ በምልጃ አቅርበን አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት ሕያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ሥላሴ፣ ጻድቁ አማልደን በቅድመ 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 ሥላሴ፣
ጤረ መለኮት አቡነ አረጋዊ በልብ ሲመላ አቡነ አረጋዊ አረጋዊ ተባል ሳለ ታናሽ ጨቅላ ጸጋ ትደርብን ትሆንልን ጥላ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት ሕያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን በቅድመ ሥላሴ